በርግጥ አብርሃም ከቤተሰቦቹ አንቺን እንደሚመርጥ እናውቃለን። ግን እንደዚህ አይነት ድርጊት አትጫወች። ይሄናል ጨዋታ ይበቃሻል። እስካሁን የተጫወትሽው ጨዋታ ይበቃል፣ በቂ ነው። ብታቆሚ ነው የሚሻልሽ ሩታ። ማርያምን የምሬን ነው። እኔ እቀየምሻለሁ፣ እጣላሻለሁ። ብዙ ሚስጥር ስላንቺ ብዙ ሚስጥር የማውቀው ሚስጥር አለ እንዳለ አውጥቼ ነው ለግሬስ ፋሚሊዎች ማሳያቸው። አብርሃም ላይ ችግር ቢወርቅ አብርሃም ችግር ቢደርስበት ተጠያቂ የምትሆኚው አንቺ ነሽ። በቃ ሀብሉን አይደል የወሰዱበት፣ ሌላ ምን አደረጉት? እሱን ልትቆጣጠሪው መቼም አትችይም። አብርሃም እውነቱን አውቆ የተመለሰ ቀን ወዮልሽ። እንዲህ ጉሮሮሽን አንቆ እንዲህ መሪ ላይ ነው የሚያፈርጥሽ። ኤፍሬም ዝም ያለበት ምክንያት ነግሬያችኋለሁ። ገብቷችኋል? በራሱ አፍሮ ነው፣ በድርጊቱ አፍሮ ነው፣ ባደረገው መተት አፍሮ ነው። ጥንቁልና ቤት ሄዶ መተት አሰርቶ ድግምት አሰርቶ ያመጣው ቀለበት ለሩታ ሰጥቶ ሩታ ለአብርሃም እንድታረግለት አደረገ። ለምን? ተመልሶ ወደ ቤቱ እንዲመጣ ከሄርሜላ እንዲለያዩ። ይሄ ሁሉ ያደረገው ኤፍሬም መሆኑን አውቃለሁ፣ ደርሼበታለሁ። ሰላም ሰላም፣ የተከበራችሁ የተወደዳችሁ የጨረቃው የግሬስ እንዲሁም የኔ ፋሚሊዎች እንዴት ናችሁልኝ? እኔ ያለሁ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም የመጣሁት ሩታን ላስጠነቀቅ ነው የመጣሁት። ሩታ ምን እያደረግሽ ነው? ልጁ አብሉ ስላወለቁለት እህቱ ቤት ስለወሰዱት ምናምን ነገር ትቆጪዋለሽ እንዴ? ምን አንቺ ምን ስልጣን ኖሮሽ የምትቆጪው? አብርሃም ምን ስልጣን አለሽና ነው እንደዚህ ይደረጋል እንዴ? ሩታ ምን እያደረግሽ ነው? ሩታ ልጁ ሰላም እንዲሆን አትፈልጊም ነው? እንዲያብድ ነው የምትፈልገው ልጁ? ሰላሙን እየነሳሽው መሆኑን ግን ዘነጋሽው ሩታ። ሰላሙን እየነሳሽው ነው። እባክሽ ተይ፣ ረፊ ብዬሻለሁ። ብዙ ጊዜ እያስጠነቀቅኩሽ ነው። እኔ ምሬ ነው። እንደዚህ አይነት ጨዋታ አይመቸኝም ሩታ። አብርሃም ላይ ችግር ቢወርቅ አብርሃም ችግር ቢደርስበት ተጠያቂ የምትሆኚው አንቺ ነሽ። በቃ ሀብሉን አይደል የወሰዱበት፣ ሌላ ምን አደረጉት? ይዞት ሄደው እኮ ዳንኤል ሮያል እህቱ ቤት ነው። የመሄድ መፍትሄ የለውም፣ መሄድ አይችልም። ምን እያደረግሽ ነው ሩታ? አንቺ እሱን ልትቆጣጠሪው መቼም አትችይም። አብርሃም እውነቱን አውቆ የተመለሰ ቀን ወዮልሽ። እንዲህ ጉሮሮሽን አንቆ እንዲህ መሪ ላይ ነው የሚያፈርጥሽ። እንደዚህ አይደረግም። ቴኬር ብታቆሚ ነው የሚሻለው ሩታ። እንደዚህ አይነት ድርጊት አብርሃም ላይ አይገባውም። አብርሃም እንደዚህ አይነት ነገር አይገባውም። በቃ ምላሳችሁ ብቆጥቡ ይሻላል ሩታ። ከአንደበትሽ የሚወጣውን ነገር እባክሽ ጥንቃቄ ውሰጂ። ምን ያርግሽ አብርሃም? የሄደው እኮ እህቱ ቤት ነው የሄደው፣ ወንድሙ ቤት ነው የሄደው። ምን አገባችሁ እናንተ? የሚመለከታችሁ ነገር የለም። ትላንትና ዳኒ ሮያል ያደረገው ነገር ተመችቶኛል። ያራዳልሽ፣ የምሬን ነው። በጣም ተመችቶኛል። በቃ እንደዚህ አንተ ትክክለኛው ሰው ነህ። ወደ ማንነት ወደ ቀልብ ተመልሳል ዳኒ ሮያል። በቃ ትክክል ነው ያደረገው። ግን ትላንትና አብሉ የተወሰደውን ሀብል እባክህ ዴቭ ከቻልክ ነገር ያለው ትላንት ሰርቼ ቪዲዮን ጥዬልሃለሁ፣ ማየት ትችላለህ። ከቻልክ ከተመቸ አብሉን ብታርቀው ደስ ይለኛል። በወይ ለኤፍሬም ስጠው አብሉ። ኤፍሬም ይህንን መተትና ድግምት ያደረገበት ኤፍሬም መሆኑን ስለማቅ እኔ ሩታም በቀደም ተናግሬሻለሁ። ድግምትና መተቱ የተሰራበት አብርሃም ላይ የተሰራበት ድግምት ኤፍሬም እና አንቺ እንደሆኑ አውቄያለሁ። ግን አውቄ ነው አንቺን የዘለፍኩት። ኤፍሬም ብቻ ነው ይሄን ነገር ያደረገው። ትክክለኛው መረጃ ነው የኔ ቤተሰቦች ምነግራችሁ። አውቆ ነው ዝም ያለው። ኤፍሬም ዝም ያለበት ምክንያት እዛ ጋር እንዳይናገሩት ፈርቶ ነው። አብሉ ላይ ድግምት ያሰራበት ኤፍሬም መሆኑን ደርሼበታለሁ። የምሬን ነው ምነግራችሁ። የሩታም እጅ የለበትም። ሲሪየስ ነው ምነግራችሁ። ሩታ እንድትበጠብጥ ከኤፍሬም ጋር ተነጋግረው ኤፍሬምና ሩታ ተነጋግረው እኔ ድግምቱን አሰርቼበት ያመጣሁት የሰጣት ለሩታ ነች። ለአብርሃም ሰጣው። አብርሃም እንዲያደርገው ያደረገችው ሩታ ነች። ግን የሩታ ስራ አይደለም ይሄ፣ የኤፍሬም ስራ መሆኑን ደርሼበታለሁ። የምሬን ነው የምነግራችሁ። ግን አንቺ ደግሞ ዝም ሲሉሽ ዝም ነው ማለት እንጂ ያለብሽ አትንቀዥቀዥ። አቋሚ ይኖርሽ ሩታ። ምን ልታረጊ አንቺ? ከቤተሰቦቹ ልትለዩ መቼም አትችይም። በእርግጥ አብርሃም ከሚስቱ ከቤተሰቦቹ አንቺን እንደሚመርጥ እናውቃለን። ግን እንደዚህ አይነት ድርጊት አትጫወች። ይሄናል ጨዋታ ይበቃሻል። እስካሁን የተጫወትሽው ጨዋታ ይበቃል፣ በቂ ነው። ብታቆሚ ነው የሚሻልሽ ሩታ። ማርያምን የምሬን ነው። እኔ እቀየምሻለሁ፣ እጣላሻለሁ። ብዙ ሚስጥር ስላንቺ ብዙ ሚስጥር የማውቀው ሚስጥር አለ እንዳለ አውጥቼ ነው ለግሬስ ፋሚሊዎች ማሳያቸው። አውቄ ነው ዝም ያልኩት። የምሬን ነው። አብርሃም ኮንፊደንስ ሊኖር ይገባል። አንተ አምላክህ እንኳን የፈጠረ ፈጣሪ እንኳን ቢመጣ
እ ብርግ ብላ አትነሳ። በተቀመጥክበት ነው የምትቀረው። የምሬም እኔ ከመናገር ወደ ኋላ አለ ሩታ ከዚህ በፊት ያንተን ህይወት አበላሽታ ከደስታ ጋር እንደነበረች ከዳኒ ጋር እንደነበረች ከአቤል ጋር እንደነበረች ከብዙ ሰዎች ጋር እንደነበረች ሩታ ታውቃለህ። ህይወት ምስቅልቅል ውስጥ አውጥታ ጎዳና ላይ ጣለች። ከጎዳና አንስታ ሰው ያደረገች ሄርሜላ መሆኑን ዘነጋኸው? እኔ ከመናገር ወደ ኋላ አይደለም አብርሃም፣ በቃ ከመናገር ወደ ኋላ አይደለም። ግን ሄርሜላን አልፈልግሽም፣ ሄርሜላ አትድረሽብኝ አይባልም። በቃ የአንተ ትክክለኛ መሰረት የአንተ ትክክለኛ ህይወት ሄርሜላ ነች እንጂ ሩታ አይደለች። ሩታ የልጅህ እናት ነበረች፣ በቃ አለቀ። ግን በድግምት እና በመተት አሰርተውብህ እያንቀዠቀዡ ቤት ድጋሚ ሩታ ቤት እንድትመጣ አደረጉ። እኔ የማላውቀው ሚስጥር እኮ የለም። ሁሉ ነገር ሚስጥሩ እጄ ላይ ነው ያለው። ፋይሉ እጄ ላይ ነው ያለው። ከዚህ በፊት የተላከልኝ ፋይል እጄ ላይ ነው ያለው። ግን አውቄ ነው ዝም ብለው አንተ እንድትጎዳ ስለማልፈልግ ነው አብርሃም። በየትኛው መንገድ አንተ ህይወትህ እንዲቃና እንዲስተካከል ነው የምፈልገው አብርሃም። ግን እኔ ሚስጥሩን ያወጣሁባችሁ ቀን ሁላችሁም ትለያያላችሁ። ሩታ ያደረገችው ከደስታ ጋር ያደረገችው ፋይል እጄ ላይ ያለ ብዙ ፋይል አለ። ገብቶሃል? እኔ ፎቶኮፒ አድርጌ አምጥቼ ለቤተሰቦች ማሳየት አቅቶኝ እንዳይመስል የምሬን ነው የምነግርህ። ግን ያንተ ህይወትና ያንተ ትዳር እንዳይበላሽ ብዬ ነው ዝም ያልኩ። አንተ ትናንትና አረ አብርሃም አስብ እስቲ፣ የምታረገው ነገር አስብ፣ ቆም ብለህ አስብ። ኤፍሬም ዝም ያለበት ምክንያት ነግሬያችኋለሁ። ገብቷችኋል? በራሱ አፍሮ ነው፣ በድርጊቱ አፍሮ ነው፣ ባደረገው መተት አፍሮ ነው። ጥንቁልና ቤት ሄዶ መተት አሰርቶ ድግምት አሰርቶ ያ አመጣው ቀለበት ለሩታ ሰጥቶ ሩታ ለአብርሃም እንድታረግለት አደረገ። ለምን? ተመልሶ ወደ ቤቱ እንዲመጣ ከሄርሜላ እንዲለያዩ። ይሄ ሁሉ ያደረገው ኤፍሬም መሆኑን አውቃለሁ፣ ደርሼበታለሁ። ግን ለምንድን ነው እኔ ያላወጣሁት? ቀስ በቀስ ራሳቸው ያወጡታል የሚል ነገር ነበረ። ምንም ሊያወጡት አልቻሉ። ትላንትና እኔ ዳኒ ሮያል ተመችተኛል፣ በጣም ጀግና ነው፣ ትለያለህ። ግን ይሄው ልጁ አሁንም ቢሆን እንዲድን አላደረጉትም። ለምን? ቀለበቱ ብቻ ስለወጣ ከአንገቱ ሚድን ይመስላችኋል? እኔ ጸበሉ ሰዱት ብያችኋል። ዳኒ ሮያል ይሄን ቪዲዮ ከደረሰ እባክህ ፕሊስ፣ ይሄን ቪዲዮ ከደረሰ አንድ ስራ ነው የቀረ። ሁሉ ነገር ጨርሰሃል፣ ገብቶሃል። አሁንም የሆነ ነገር ምክንያት ፈጥራ አታለው ይሄ ልጅ ወስደ ጸበሉ ሰዱ። የዛኔ ይደናል፣ ወደ ቀልቡ ይመለሳል፣ ወደ ማንነቱ ይመለሳል፣ ወደ ሄርሜላ ይመለሳል። መመለሱ አይቀርም። ኤፍሬምና ሩታ ላይ አብርሃም ከባድ እርምጃ እንደሚወስድ ምንም ጥርጣሬ የለኝም። ቤተሰቦች ምንም ጥርጣሬ የለኝም። በጣም ከባድ እርምጃ ነው የሚወስደው። ከባድ ጸብ ነው የሚፈጠረው። ከዚህ በኋላ ያለው ጸብ ይበልጣል። እስካሁን የነበረውን ነገር ምንም ጸብ አላየን። አሁን ጸቡ አሁን ነው የሚነሳው። ጦርነቱ አሁን ነው የሚነሳው። ይሄን ከማድረጉ በፊት አብርሃም ጸበል ውሰዱት እየነገርኳችሁ ነው። ኤፍሬም ችግር ውስጥ ከመውደቅ በፊት ኤፍሬም ጸበል ውሰደው እያልኩ ነው። እመነኝም አትመነኝም ችግር ውስጥ የምትወርቀው ኤፍሬም ነው። የዚህ ሁሉ ጨዋታ የተጫወትከው አብርሃም ላይ እንዲፈዝ በቃ ምንም እንዳይናገር ና ሲባል መምጣት። በግራሱ እኮ ና ስትለው እኮ አይመጣም። የሰው ልጅ እኮ ና ሲባል ሩታ እንደዚህ አይነት ጨዋታ አብርሃም ላይ የተጫወትሽውን ጉድ አንቺ ላይ ገና ይደርስብሻል። አብርሃም ምንም በማያውቀው ነገር ላይ የሰራችሁት ነገር ገና እናወጣዋለን። እኔ ዘርዝሬ ነው የማወጣው። አብርሃም ፋይል ሰጥቶኛል ለኔ። ገብቷቸዋል። አውቄ ነው ዝም ያልኩት። ለምን? የማንም ህይወት እንዲበላሽ ስላልፈለኩ ነው። እንግዲህ ራሳቸው ዘርዝረው ፈልፍለው ያወጡታል ብዬ ነበር የጠበቁት። አመናችሁኝም አላመናችሁኝ ይህን ነገር ከመናገር ወደኋላ አይደለም። የግሬስ ፋሚሊዎች፣ የኔ ፋሚሊዎች፣ በተለይ የኔ ፋሚሊዎች የእናንተ ጭንቀት ይገባኛል። ስትጨነቁ ማየት አልፈልግም። ስታስቡ ስራችሁን ለቃችሁ አይምሯችሁ ዘገምተኛ እንዲሆን ያደረጉ ሰዎችን ምስጢራቸውን ፈልፍዬ ነው ማወጣላችሁ። እንደዚህ አይነት ጨዋታ አትጫወቱ። ድራማው ይበቃችኋል፣ አቁሙት እያልኳችሁ በቃ ቋጩት። አብርሃም እንደዚህ አይነት ድራማ ይቅር፣ በቃ ገብቶሃል። አንተ በየትኛውም መንገድ እንድድን ብዙ መስዋዕት ከፍለናል፣ ግን አንተ ምንም ልትባንን አልቻልክም። ገብቶሃል። ምንም የኛን ልፋት የኛን ድካም አልታየህም አብርሃም። እኛ ለአንተ ከወጣን አልገባንም አብርሃም። ቆመ ብለህ አስብ። ገብቶሃል። እኔ ሁሌም ታሳዝነኛለህ አብርሃም። ህይወት እንዲበላሽ እንደማልፈልግ ታውቃለህ።
ገብቷል። ይሄን ቪዲዮ ካየኸው ራስህን አድን እያልኩ ነው አብርሃም። በጣም ችግር ውስጥ ልትወርቅ ነው አብርሃም። ራስህን አድን። ራስህን ማዳን አለብህ አብርሃም። ማንም ያንተን ህይወት የሚያድንልህ የለም። ገብቷል። ሩታ እንደውም አንተ አስራ ቤት ውስጥ ልታስቀምጥህ ነው የምትፈልገው። ከቤት እንዳትወጣ ነው የምታረግ። ገና ንብረትን ትሸጠዋል። ገና ብዙ ችግር ውስጥ ትወርቃለህ አብርሃም። የምሬ ነው የምነግርህ። አሁን አንተ ምን ማድረግ አለብህ? ብልጥ መሆን አለብህ። ጸበል ሂድ አምልጥ እያልኩ ነው አብርሃም። ከቡዜ ጋር ከዳዊት ጋር ከዳኒ ሮያል ጋር ጸበል ሂድ እያልኩ ነው። ችግር ውስጥ ልትወርቅ ነው እያልኩ ነው አብርሃም። ማስጠንቀቂያ እየሰጠው ነው። ከባድ ችግር ውስጥ ነው የምትወርቀው። ከባድ ነገር ነው የሚመጣበት። ይሄ ተራ ነገር ነው። ከዚህ በኋላ የሚመጣውን ነገር እያስጠነቅኩ ነው አብርሃም። ራስ ችግር ውስጥ ከምትወርቅ፣ ራስ ችግር ውስጥ ከምጥል ሂድ ጸበል ሂድ እያልኩ እኔ ዋትስአፕ ላይ መልእክት አስቀምጬልሃለሁ። መልእክቴን ይኸውና መልስልኝ እያልኩ ነው። ልምጣ እኔ ላድነ ይዤ ልሂድ ጸበል ልውሰድ እያልኩ ነው። ግን ምንም ልሰማኝ አልቻልክም አብርሃም። ለምን? እኔም ብቻ አንተ ብቻ ዘዘኝ ና በለኝ። ሩታ አታስፈልገኝ። እኔ የማንንም ፍቃድ አልፈልግም። እኔ ራሴ ይዤ እሄዳለሁ እያልኩ ነው አብርሃም። ይህንን ነገር ቆም ብለህ ራስህን አድን እያልኩ ነው። ችግር ውስጥ ልትወርቅ ነው። ኤፍሬም ወንድም ነው። ይሄን ነገር ያሰራብህ እንዳትጣሉ ብዬ ነው እስከዛሬ ድረስ ሩታ ነች ብዬ እንትን ያልኩት። ለምን? ሩታ ሚስት ስለሆነች ሩታ ላይ እርምጃ አትወስድም ብዬ ነው። ሩታ ነች ስለ የነበረው ይሄ ሁሉ ያሰራብህ ኤፍሬም መሆኑን ደርሼበታለሁ አብርሃም። ዝም ያስባለ እና ስትባል መምጣት፣ ሂድ ስትባል መሄድ፣ ቁጭ በል ስትባል መቀመጥ፣ ተነሳ ስትባል መነሳት። ለአምላክ ለአንድና ኢየሱስ ክርስቶስ እንኳን ቢመጣ አንተ ለሱ እንኳን አትነሳም። ትላንትና ብርግ ብለህ ስትነሳ ዓለምን ያስጨነቀው ምድር እኮ በአንዴ እኮ ነው የተሰነጠቀችው። የምሬ ነው ማለት አንተ ይሄን ነገር አይገባም። አስብ እንጂ ከራስ ጋር ሁን እንጂ አብርሃም እባክህ። ይሄን ቪዲዮ የምታዩ ሰዎች ለአብርሃም አድርሱለት። ቪዲዮውን እስከ መጨረሻ እዩት። አመናችሁኝም አላመናችሁኝም ቪዲዮውን እስከ መጨረሻ ትጠቀሙበታላችሁ። የመዳን ቅመሞች፣ በተለይ የመዳን ቅመሞች እናንተ ነው የምታሳዝኑ። ቪዲዮ እንግዲህ እያያችሁት አይደለም። ለምን የኔ ቪዲዮ መታየት የለበትም ነው? ከና አብርሃም እኩል መታየት የለበትም ነው? ሼር አድርጉት፣ ኮፒ ሊክ አድርጉት፣ ላይክ አድርጉ፣ ኮሜንቱን የፈለጋችሁት ጻፉ። ችግር የለብኝም። መሰደብ ለኔ ብርቅ አይደለም። እንደዛ መሰደብ ለኔ ችግር የለውም። ግን ሁላችሁም ለአንደበታችሁ ለምላሳችሁ ዚብ ብትፈጥሩለት ጥሩ ነው። ባትሳደቡ ጥሩ ነው። አመንከኝም አላመንከኝም እያንዳንድሽ የዘራውን ነው የምታጭረው። የመሬ ነው ማለት እኔ ሩታ እረፊ አደብ ፍጠሪ ብዬሻለሁ። ሩታ የሰው ህይወት አትበጥብጪ፣ የሰው ትዳርን አትበጥብጪ። በቃ የአንቺ ህይወት ቆየ ከተበላሽ፣ የአንቺ ህይወት ከተበጠበጠ ቆየ። የዛኔ ከደስታ ጋር እያለሽ አብርሃምን የመሰለ ልጅ ፈተሽ ደስታን አገባሽ። ከደስታ ጋር አልተመቸሽም፣ ከዳኒ ሮያል ጋር ሆነሽ። ከዳኒ ሮያል ጋር አልተመቸሽም፣ ከሆነ ሰው ጋር ትሆኛለሽ። አንቺ እንደፈለግሽ አሽከርክረሽ አብርሃምን ድግምትና በመተት አሰርታችሁበት እንደፈለግሽ አሽከርክረሽ ቤቱ እንዲመጣ ደረግሽው። ከአንቺ ጋር እንደዚህ ሆኖ ደስተኛ ሆኖ የሚቀጥል ይመስልሻል? ተሳስተሻል። አይቀጥልም፣ መቼም ቢሆን አይቀጥልም። አብርሃም የሄርሜላ ብቻ ነው። ምንም አታመጡ። በቃ የሄርሜላ ብቻ ነው። ሄርሜላን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። አብርሃም ተጫወተባችሁ። የጭንቅላት ጨዋታ ነው የተጫወተባችሁ። አብርሃም ራሱ ትችላለህ። አብርሃም አንደኛ ነህ። አብርሃም የጭንቅላት ጨዋታ ነው የተጫወተባችሁ። አብርሃም ሊፈትናችሁ ነበር። ፈተና ሁላችሁም ወርቃችኋል። በቃ አብርሃም የሰራው ስራ በጣም ጥሩ። አመሰግናለሁ ወንድሜ፣ ግን ራስህን ጠብቅልኝ። አሁንም ቢሆን ከአንተ ኋላ የሚከተሉ ሰዎችን እያስወገድክ ነው መምጣት ያለብህ። ማንም ለአንተ የሚያዋጣ ሰው የለም። ቡዜ የምትልን ነገር እሺ በላት አብርሃም። እስኪ ቡዜ ቤት 3 ቀን ቁጭ በል። 3 ቀን እኮ ነው የተባልከው። 3 ቀን ቡዜ ቤት ብታድር ህይወት ይቃናል፣ ህይወት ይስተካከላል፣ ወደ ማንነት ትመለሳለህ። የዛኔ መወሰን ያለብህ አንተ ራሱ ብቻህን። በአንተ ህይወት፣ በአንተ ትዳር፣ በአንተ ፍቅር መወሰን የምችለው አንተና አንተ ብቻ ነህ አብርሃም። ማንም ሊወስንልህ አይችልም። ቡዜ የምትል ነገር ስማት። ዴቭ የሚል ነገር ስማው።
ዳኒ ሮያል የሚል ነገር ስማው። ሲሪየስ ነው ማለት የነሱን እግር ብትከተል ነው የሚሻል የሩታና የኤፍሬም እግር ከምትከተል። ይህንን ቪዲዮ አርሱላችሁ፣ ሼር አድርጉት። በሌላ ቪዲዮ እንገናኛለን። አሪፍ መረጃ ይዤላችሁ እመጣለሁ። ይህን ቪዲዮ እስከ መጨረሻ ካያችሁት ሚስጥሩን እንዳለ አምጥቼ ለእናንተ አፈርጠዋለሁ። ትክክለኛውን ሚስጥር አምጥቼ እነግራችኋለሁ። የጨረቃና የግሬስ ፋሚሊዎች፣ የኔ ፋሚሊዎች ትክክለኛው መረጃ እንዳመጣላችሁ ከፈለጋችሁ ይህንን ቪዲዮ እስከ መጨረሻ እዩት። 50 ሺህ እንዲገባ ፈልጋለሁ። የዛኔ ትክክለኛውን መረጃ ኤፍሬም አብርሃም ላይ ምን እንዳደረገ የመዳም ቅመሞች እስከዛሬ ያለቀሳችሁበት እንባ ሚስጥር አምጥቼ ለእናንተ እንድነግራችሁ ከፈለጋችሁት ይሄንን ቪዲዮ እስከ መጨረሻ እዩትና ከዛ በኋላ ነገ በሌላ ቪዲዮ አሪፍ መረጃ ለእናንተ የሚጠቅም መረጃ እስከዛሬ ድረስ ማንም ያልነገራችሁ መረጃ አምጥቼ እንዳቀርብላችሁ እንዳፈርጠው ከፈለጋችሁ ቪዲዮውን እስከ መጨረሻ እዩት። ነገ እስከምንገናኝ ሰላም ሁኑ።